የራሴን ብር ለማስመለስ ምፈራ ሰው ነኝ ያለችው። ችግር የለውም እህቴ። አሁን የምነግርሽን ሁለት ነገሮች ከተገበርሽ እንዲሁም ሌሎቻችሁ ከተገበራችሁ ብራችሁን አይደለም ሌላ ነገር ካላችሁ ማስመለስ ትችላላችሁ። ቪዲዮን ከመጀመሪያ በፊት ግን ፎሎ ማድረጋችሁን አትርሱ። ስለዚህ ብዙ ጊዜ የጸባይ አበሾች ላይ የሚታየው ለምንድን ነው? አስተዳደጋችን ብዙ ጊዜ ጎጌተርስ እንድንሆን እንዲሁም ደግሞ ለራሳችን እንድንቆም ተደርገን አላደግንም። ስለዚህ አሁን የምነግራችሁ ሁለት ነገሮች ይጠቅሟችኋል፣ ተግብሯቸው። አንደኛው በድፍረት ሄደሽ መጠየቅ። ካበደርሽ ከየትኛውም ጊዜ በኋላ ሄደሽ ብሩን የምትፈልጊው ከሆነ ሄደሽ ሰላም ወንድሜ፣ ሰላም እህቴ እንዴት ነሽ? ባለፈው የሰጠውሽ ብር ወይም ደግሞ የሰጠው ብር አሁን ላይ በአስቸኳይ ስለምፈልገው የሆነ ሪዝን ፍጠሪ፣ ወይ የቤት ኪራይ ደርሶብኛል ወይም ደግሞ ቢዝነስ ልጀምር ጎሎብኝ ነው ምናምን በይና የሆነ ምክንያት ፈጥረሽ በአስቸኳይ ስለምፈልገው በዚህ ቀን እንድታስገባልኝ እፈልጋለሁ ብለሽ መናገር ማለት ነው። በድፍረት ምንም ያስፈራ ነገር የለም። ሁለተኛው ደግሞ ሁሌ ብርሽን ስታበድሩ ወይም ደግሞ ስታበድሩ ዴድላይን መስጠት። ለምሳሌ አሁን ዛሬ ካበደራችሁ ከሳምንት በኋላ ወይም ደግሞ ከሁለት ሳምንት በኋላ ብሩን ስለምፈልገው በዛ ጊዜ መልሱልኝ ማለት። ይህም ደግሞ ትክክለኛ ሰው ከሆነ አካውንታቢሊቲ ኖሮት በጊዜው ሊመልስላችሁ ይችላል ማለት ነው። ሁለት አይነት አመላል ስታይል ነው ያለው። ሄዳችሁ ከጠይቃችሁ በኋላ የመጀመሪያው ሊያረሳሷችሁ ይችላሉ፣ ወይ ሁለተኛው ደግሞ ኦኬ ችግር የለውም ከሁለት ሳምንት ወይ ከሶስት ሳምንት በኋላ ጊዜ ስጭኝ፣ አሁን ላይ እንዳየሹ ብዙ ነገሮች የተስተካከሉ አይደለም ብለው ጊዜ ሊጠይቋችሁ ይችላሉ። ግን ምንም ጊዜ ቢሆን አይደለም ገንዘብ የራሳችሁ ለሆነ ነገርና ለምታምኑበት ነገር ሁሌ ስታንድ ማድረጋችሁን መርሳት የለባችሁም። ሌላ የምትፈልጉት ነገር ካለ ኮመንት ሴክሽን ላይ ጻፉልኝ።